ጽናትዬ ተረጋጊ ተረጋጊ፣ ሁሉን ነገር በማስተዋል አድርጊ። ምህሩዬ ስለወጣሽ በጣም ደስ ብሎናል። ናሆማ ልጁን ቤተሰቡን ስላገኘ በጣም ደስ ብሎኛል። ሰኒና ክብሮም አልኩ እንዴት ሰኒና ጆከር ሊጋቡ ስለሆነ በጣም ደስ ብሎኛል። በሁለቱ መጋባት ግን ደግሞ በጣም ብዙ ልጆች ደስ ብሏቸዋል። ግን ደግሞ በንዴት ክብሮም የሆነ ነገር እንዳያደርጋቸው ፈርተናል የሚልም አለ። በጣም ሁሉም የየራሱን ነው። በነገራችን ላይ ኮሜንት ላይ የምናስቀምጠው የተሰማንን ስሜት እኛ በተረዳንበት መልክ ነው ብዬ አስባለሁኝ ማለት ነው። ሀንዬም ደግሞ ብዙዎቻችሁን ፈታ ዘና አድርጋችኋለች። ከጓደኛ ልብስ ተበድሬ ነው እንጂ እኔ አመዳም ነኝ ያለችበት ፓርት ላይ እየሳቃችሁበት ነው። እውነትም አመዳም እያላችሁ ነበር ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው ውዶቼ። ሰብስክራይብ ካላደረጋችሁ ዋላችሁ ማለት ነው። ከኔ ጋር የምንጣላው ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ ማለት ነው። ሼር ባታደርጉት እንኳን ራሱ ላይክ አድርጉት፣ ኮሜንት አስቀምጡልኝ ሀሳብ አስተያየታችሁን። ለኮሜንትም ጊዜ ከሌላችሁ ግን ሰብስክራይብ አድርጉና ቪዲዮ ላይክ አድርጉት። ሰምታችኋል ማለት ነው ውዶቼ። እና ደግሞ እንግዲህ ያው ጾም ላይ ያለነው ረመዳን እንግዲህ የተወሰነች ቀን ብቻ ቀርቶታል። ኦሬዲ በቃ አንድ ሳምንት ምናምን በቃ 9 ቀን ምናምን እንደዛ ነው የቀረው። አልহামዱሊላህ ረብል ዓለሚን በሰላም ደግሞ ይችን ቀን የምንጨርስ ያድርገን። አላህ Subhanahu Wa Ta'ala ከለይለቱል ቀድሩ ያገናኘን። ለይለቱል ቀድርን የምንገጣጠማት ወይንም ደግሞ ለይለቱል ቀድርን የምናገኛትና ዱዓቸውን ከተቀበሉላቸው ፈጣሪ ያድርገን። አሚን ያ ረብል ዓለሚን። ውድ እህቶቼ እንግዲህ ደስ በሚል ሰዓት ላይ ነው አሁን ላይ ያለ ነው። እውነት ለመናገር ያው ቪዲዮ 1 2 3 ብቻ ነው እየለቀኩላችሁ ያለሁት ማለት ነው። ምክንያቱም አሁን ላይ ይችን ለይለቱል ቀድርን ወይንም ይችን አክረት ለአሸራት ለአያም ማለት ነው ወይንም ይችን 10 ቀን በደንብ መጠቀም ስለምፈልግ ለዱዓይም ለሰላቴም ለሁሉም ነገር አላህ ጋራ እንትን ማለት ስለምፈልግ ብዙም እንግዲህ ቪዲዮ አላስረዝምባችሁም ውዶቼ እና ሀባይቦቼ። እንግዲህ ያው የተወዳጁን የጽናትን ድራማ በየቀኑ ሳልፈተፍትና ሳላወራበት መዋል አልፈልግም። ደስ በሚለው ነገር ደግሞ በድራማው በነጽናት ላይ ስሰራ ያለው ነገር እውነቱን የምናወራው እና ውዶቼ ናሆማ ቤተሰቦቹ ስላገኘ በጣም ደስ ብሎናል ከምላችሁ በላይ። ሰኒና ጆከርም ሊጋቡ ነው በቅርብ ቀን። እንደውም ከሰኒና ከጆከር ሰርግ በላይ በጣም አስፈላጊ የሆነው የናሆምና የምህሩ ሰርግ ነው። ምክንያቱም አሁን ላይ ናሆማ ልጁንም ስላገኘ ደስተኛ ነው። ከዚህ በኋላ ዲኤንኤ የሚባል ነገር አለ። በዲኤንኤ ተመርምሮ ትክክለኛ ልጁ ከሆነች ወይ ከሱ ጋር ትኖራለች ወይ ከእናቷ ጋር ነው የምትኖረው ማለት ነው። እና አሁን ላይ ምህሩ በጣም ትልቅ ጭንቀት ውስጥና ስትረስ ውስጥ ነው ያለችው ማለት ነው። ምክንያቱም ልጁን ካገኘ ትክክለኛ ልጁ የሱ ከሆነች በዲኤንኤ ከተረጋገጠ እኔን ትቶኝ እኔን የልጁን እናት ያገባታል ወይ ከሷ ጋር ይኖራል ብላ ነው የምታስበው ማለት ነው። ይሄ ነገር ባይምሯ እየተበላለሰባት ነው። ግን በጭራሽ ይሄን ነገር ናሆማ አያደርግም። ጽናትም ደግሞ ከልጁ ጋር የምታደርገው ነገር ብሎክ አድርገው መቀመጥ አለባት። ግን የሆነ ወጥመድ አለ ቤተሰቦቼ። ኮሜንት ላይም ትናንት አስቀምጣችሁልኛል። ከኪራ ውጪ ጽናት ማንንም ሰው አታፈቅርም፣ ግን የሆነ ወጥመድ አለ እያላችሁ ነው። እኔም የፈራሁት ቤተሰቦቼ የሆነ ወጥመድ እየተደረገባት ነው። ያንንም ወጥመድ የማን ነው? የኪራ አፍቃሪ የሆነችው ልጅ ወይንም እነ ኪራ ቢሮ ሂዳ ኪያን ወንድምሽ ስለሆነ ስለ ወንድምሽ ይመለከትሻል፣ ስለዚህ ለሱ ልታስቢለት ይገባል እያለ ስታሽቀብጥ ነበረ። ስለዚህ እሷ ልጅ ወይንም ቤቲም ታውቃላችሁ ጽናትና ኪራን ካላጠፋዋቸው አልቀመጥም ብላለች፣ አልኖርም ብላለች። ኪራንም አንተ ለኔ ካልሆንክ በጭራሽ በህይወት አትኖርም እገልሃለሁ ብለዋለች ማለት ነው። እና ስለዚህ ወይ ቤቲ ከእስር ቤት ተፈታለች ወይንም ደግሞ ይቺ የኪራ አፍቃሪ ተብየዋ ናት ይሄን ነገር እያደረጉባት ያሉት ማለት ነው። ስለዚህ ጽናት መንቃት አለባት። ለኪራ ሁሉ ነገር ነግረው እየደወለ የሚያስጨንቃት ሰው እንዳለ ምናምን ሁሉ ነገር መናገር አለባት ብዬ አስባለሁ። ምክንያቱም ከተናገረች መፍትሄ ይገኝለታል። ስለዚህ ጽናትዬ በደንብ አስቢ።